ካህናት አባቶች ስላሉ ይፍቱን ይባርኩን ሰላም ይበሉና አንድ ሁለት ሶስት ቪዲዮዎችን አሳይቼ እንትን ነው። የታመሻችሁ ሁላችሁንም ብያለሁ። ጤና ይስጥልን። ቀሲስ ይፍቱ ማይሰራታት ሁላችሁን ሰላም ብያለሁ። እግዚአብሔር ይመስገን። ያው እንዲሁ ስላልተገናኘን ሐሳባችን ስላለገስን በዚህ ጉዳይ ለማመስገንም ያክል ነው። በነገራችን ላይ እፎይ እንግዲህ በቤተ ክርስቲያኗ በኩል ቤተ ክርስቲያኗ ሳታውቀው መምህራን ሳይደግፉት ሐሳቡን ሳናበረተው በግሉ የጀመረው ቢሆንም አሁን ላይ ግን ቤተ ክርስቲያኗ በስርዓት ልትደግፈው የሚገባ ጉዞ ከመሆኑን ባሻገር ትልቅ ዓላማ አድርጋ የምትሰራበት ቀደም ሲልም የሐዋርያት ተልእኮ አንዱ ያላመኑትን ማሳመን ስለነበረ ያን ስራ እየሰራ ያለ ወንድማችን እጅጉን እናከብረው እናመሰግነውም አለን። ከጎኑ ሆናችሁ በልዩ ልዩ ማበረታታት የምታበረቱና በዚሁ ቅበተ እምነት ላይ የምትሰሩ ወንድሞቻችን ሁላችሁን እነ ጳላዲ እነ ክርስቲያን ሌሎቻችሁንም ሁላችሁን እነ ቢኒ የቅዱሳን አምላክ ዋጋችሁን ይክፈል ብለን ለማመስገን ነው። ምክንያቱም ሄዱ ሕዝብና አሕዛብን አስተምሩ ተብሎ የተላክነው እኛ ነን የነበርና በሰነፍንበት ዘመን ጥሩ የማንቂያ ደውል ሆናችሁ ስለመጣችሁ እጅጉን እናመሰግናችኋለን። እኛም እንደናንተ በርትተን እናንተ ካላመኑት ጋር ስትውሉ ያመኑትን ለመጠበቅ ደግሞ እግዚአብሔር እኛንም ያበርታን ነው ልንችለው። ውይይቱን በተመለከተ የነበረንን ትዝብት ያው ብዙ ተብሏልና በመጠን አንዳንድ ነገሮችን ላንሳ። አንድ ደቂቃ የሚሆን እንግዲህ ውይይቱ ቀደም ሲል ሲደረግ የነበረ ነው። በነገራችን ላይ መጽሐፍ ቅዱሳዊ ነው። በሕዝብና በአሕዛብ መካከል ሲደረግ የነበረ ነው። ይህ ውይይት አሮንና ሙሴ ወይም ሙሴና አሮን በፈርዖን ፊት ከፈርዖን መፈክራን ህልም ወይም ደግሞ ከፈርዖን አስማተኛ ጠንቋዮች የፈርዖንን ጣዖት የሚያገለግሉ ካህነ ጣዖት የሚባሉት እኒህ ካህናተ ጣዖት እነርሱና ሙሴ እና አሮን የእግዚአብሔርን አምላክነት ለመግለጽ ተአምር እያሳዩ ሲገልጹ የነበረና የጣዖቱን ሐሰትነት ሲያስተምሩበት የነበረበት ዘመን እንደነበረ በመጽሐፍ ቅዱስ ተጽፏል። በዘመነ ኤልዛቤል ካህናተ ሐሰት የሚባሉት የበዓል ጣዖትን የሚያስመልኩ ሰዎች ነበሩ። በአንጻሩ ደግሞ እግዚአብሔርን የሚያሳይ ስለ እግዚአብሔር የሚያስተምር ደግሞ ኤልያስ ነበረ ማለት ነው። እና ኤልያስ የእግዚአብሔርን አምላክነት የበዓልን ሐሰት የሆነ ጣዖት ይገልጽ ነበረ። እንዲህ አይነት ነገሮች ሲደረጉ ነው የኖሩት። በአዲስ ኪዳንም በዘመነ ጳውሎስ እነ ብራዮስ ጋር የነበረውን ታሪክ በምላት የሚታወቅ ታሪክ ነው። እና እንዲህ አይነት የእግዚአብሔርን አምላክነት በምንገልጽበት ጊዜ የጣዖትን ገናናነት ለመግለጽ የሚሞክሩ ሰዎች ቀደም ሲልም የነበረ ዛሬም በዓይናችን የምናየው ነው። እና እንዲህ አይነት ሐሳብ ሲነሳ አዲስ እንዲሁ እንደ እንግዳ ደራሽ የመጣ ነገር አይደለም። የቆየ ቤተክርስቲያንን የሚጋፉ ቤተክርስቲያንን የሚከሱ ሰዎች በነበሩበት ዘመን ሁሉ እግዚአብሔርም ሰው እያስነሳ እንዲህ ሲደረግ የነበረ ነው ማለት ነው። እኔ የዚያን ቀን በጣም የታዘብሁት የገረመኝ ሰው በተቀጠረበት ሰዓት የቀጠረው አካል ላይ መጥቶ በተቀጠረበት ሰዓት መገኘት የማንኛውም ሰው ግዴታ ነው። በሀገራችን ሽምግልና ሲደረግ ባላንጋራና ባላንጋራ ሁለቱ የሚገናኙበት ቦታ ይቀጠራል። የሚያስታርቁ ሽማግሎችም ይመጣሉ። ሽማግሎቹ መጠው ከሚቀመጡበት በቀኝም በግራም ያሉ ሊታረቁ የሚፈልጉ ባላንጋሮች ደግሞ መጠው የመቀመጥ ግዴታ አለባቸው። የዲቤት ሕግም እንዲሁ ሰዓቱን የቀጠረው ያመቻቸው አካል ከዚያ ሰው ጋር በሰዓቱ ጠብቆ መገኘት የተወያዩ ግዴታ ነው። ሊወያይ የሚፈልገው አካል ለመወያየትም ለማወያየትም ካልተመረጠው ሰውዬ ጋር እንደ ጅራት የሆነ ግለሰብ አስከትሎ ተቀምጦ ሊወያይ የሚፈልገው አካል ደግሞ ልታወያይ ቀጠሮ ካስያዘችው ሰዓት ከመደበችዋ ልጅ ጋር ተቀምጦ እየጠበቀ
ናበሉት እያለ መጥራትና በኋላም ሲገባ እንደ ውሻ ላስከትየ ሰው አለቅም ብሎ ጉዞ መከወን በጣም ይህ በመወያየት ህግ በራሱ ታይቶ የማይታወቅ ያንን ሁሉ ተከታይ ህዝብ የመናቅ አይነት ስሜትም ነው የተመለከተው። በኋላም ከገባ በኋላ እንደሚያደርጋቸው አክት ምናምን ገና እንደው ይሄ በእውነት ዝቅ ለማድረግ አይደለም እንደው ከመዋዕለ ህፃናት ያልወጣ እንደ ካሜራውን እንኳን አስቀምጦ በስርዓት መነጋገር አለመቻል፣ በዚያ ልክ እንደ ካሜራውን አንዴ ወደ ጣራ አንዴ ወደ ምድር ሌላ ጊዜ ወደ ጎን እንዲያ መገለባበጥ ቁጭ ብሎ ማድመጥ አለመቻልን ስናይ በጣም ገረመኝ ማለት ነው። እና ከሌቱ 6 ሰዓት ሰው ትግስቱ ካለቀ በኋላ ባትሪው ከዘጋ በኋላ ሌላ የሆነ ወይ የስድብ ቃል እንዲናገር ፈርተህ ነው ወይ ያመሸ ምናምን የሚል ነገር እንዲናገር ትግስት ለማስጨረስ የተሄደበት ርቀት መሆኑ በጣም ስንገረምበት ነበር። በኋላ ገብቶ በውይይቱ ውስጥ የገረመኝ እንዲሁ በመጽሐፍ ቅዱስ ውስጥ እግዚአብሔር አምላክ ነው ብሎ የሰበከ ነቢይ ካለ አሳየኝ ብሎ ጥያቄ ሲጠይቅ በጣም አፈርሁ። በማያውቀው መጽሐፍ ቅዱስ ለመወያየት መቅረቡ በራሱ ማለት ነው። ምክንያቱም ጠቅላላ ትንቢተ ነቢያት የእግዚአብሔር ማምላክነት ነው የሚገልጹ። ከዚያ ቀጥሎ ደግሞ በዚያ ውስጥ እኔ እንዲሁ የቋንቋ አላዋቂነቱ በራሱ ቋንቋ በዓለም ላይ ያለ መሆኑን አለመረዳቱ እግዚአብሔር ከኤርፖርት ያለፈ ስም አይደለም ማለት። እግዚአብሔርማ እኮ በእኛ በግዕዝ ቋንቋ በሀገራችን ነው የምንጠራው። በሌላ ሀገር ሳንሄድ ዝም ብሎ እዚህ ኦሮሚያ እኮ ዋቅዮ ብለው ነው አይደል የሚጠሩት? ከዚሁ ማለት ነው። ቋንቋው ሊቀየር ይችላል፣ ሰው እንደየማህበረሰቡ እንደየሚያወራበት ማለት ነው። እግዚአብሔርነቱ በዚህ አይታወቅም ብሎ መናገርና በዚያ ልክ ለመግለጽ መሞከር ግን ምን አይነት እንዲሁ ማለት ለውይይት የሚበቃ ይሄ ለአቅመ ውይይት ያልደረሰ መሆኑን ራሱን የገለጸበትን ጎዳና ሳይ እጅጉን ተገረምሁና ከዚያ በኋላም የነበሩ እያንዳንዱ ሂደቶችን ስንመለከት የመረዳት አቅሙ በጣም በሱና በዚህ መካከል ለሚመለከቱ ሰዎች በተለይ በአሕዛብ መካከል ያሉ እንዴት አድርገን እውነትን ከሐሰት እንለይ ብለው ለሚቸገሩ ሰዎች እውነቱ የተገለጸበት በአረበኛ ካባ የተዳፈነ ጣዖት የተገለጸበት ቀን ነውና እጅጉን ገርሞናል። ከዚያ በኋላ ደግሞ በጣም የገረመኝ ሰው ፍረቱን ይዞ ቁጭ አይልም እንዴ? በእውነት ሻሃዳኑን አስይዛችሁ እዚያው ዝም ብሎ በቃ በትኩሱ በቃ ብዙ ሰው መጣ ለማለት ሙስሊሞቹ ኑ ግቡ እየተባሉ ማለት ነው። የገባችበትን ማታውቅ አንዷ ሻሃዳ ካስያዛት በኋላ ስምሽ ማን ነው? ሀያት። አይ የቀደመ ስምሽ እንጂ ሀያትማ አሁን ነው ሙስሊም ስትሆኝ የቀደመ ስምሽ ማን ነበር? ሀያት ነው አለች። የቀደመ ስሜ አርጋ ደግሞ ወለተ ማርያም ማለት ነው የክርስትና ስሟ። እንዲሁ እኮ እናንተ ግሩ ነው። እና እኒህ በጣም እንዲሁ እዚያ የሙሐመድ ድንጋይ ላይ ቁሞ አረብ ምድር ላይ ድረስ ፎቶ ሲነሳ የነበረውን ሰው እያስገብቶ እንትን ሻሃዳ እያስያዘው ማለት ነው። ልጆች ገብተው አቀናብረው እንትን ምን ነው ይሄን ወደ ውስጥ ገብተው ፋይሉን አይተው አውጣው ያሳዩናል። ምንድነው ሆኖ ያገኘነው? ሙስሊም ማለት ነው። አርጎ ምን እያስያዙት ነው? ሻሃዳ። እኔ ቢያንስ አዲስ አካውንት አይቀይሩም ወይ? ሰው ገብቶ ያይብናል አይሉም እንዴ? ማለት እንዴት ሰው በዚያ ልክ ለአምላኩ ይዋሻል? እና በጣም የምትገርሙ ናችሁ በእውነት በውሸት የሚመለክ አምላክ። ይሄ የውሸት አምልኮት ሊኖር ይችላል። የውሸት ሀብት፣ የውሸት ክህነት፣ የውሸት ምንኩስና፣ የውሸት ኡስታዝነት፣ ብዙ የውሸት ሊኖር ይችላል። የውሸት ሞት ግን ስለሌለ ሞት የእውነት ስለሆነ በገሃነም እንዳትቀጡ በእውነቱ ወደ እውነተኛው ቤት ራሳችሁን ብታስመልጡ ጥሩ ነው። ይሄ እኛ የምናምነው አምላክ የተቀበልነው መጽሐፍ ቅዱስ 4100 ዓመት የፈጀበት ከ40 በላይ ሰዎች ያዘጋጁት እግዚአብሔር ለሙሴ ነግሮት ሙሴ የነገረህን ያዝ አይደለም ኢሳይያስን ያለው። ለኢሳይያስም እንዲሁ ለሌሎቹም በአዲስ ኪዳንም ለጳውሎስ የነቢያቱ ይበቃሃል ብሎ አልተውም። ለራሱ ለጳውሎስም እንዲሁ እየተገለጸ በየዘመናት ያጻፋቸው መጽሐፍት ናቸው። አንድ ግለሰብ ብቻ ዝም ብሎ መጽሐፍትን ጽፎ አምጦንኩ ተረከቡ ሲል እውነት ይሁን ሐሰት ይሁን መለኪያ ሳይኖር በማታውቁት ቋንቋ ተጽፎ ዝም ብሎ እንደ እንቁላል ሸፍናችሁ እዛችሁ ትኖራችሁ ስትገልጹት እናንተ አልገልጡት አላችሁ። የኛ ልጆች ገለጡት። ሲገለጥ ግማሹ የኛ ጥላቻ ነው፣ ከፊሉ ደግሞ ስለ ዝሙት ነው። እንዲያም ሲል ስለ ግድያ፣ ስለ ጥላቻ የሚያለማምድ ተከብሮ ተዳፍኖ የኖረ ግን የሐሰት ሰነድ ስለሆነ
ይሄን ሰነድ ተውትና እንደ ሀገርም አብሮ ያኗኑረንም በእውነቱ እንደምናነበው ከሆነ መጽሐፋችሁን ማለት ነው። እንደ ሀገርም ያኗኑርም እንደ ሃይማኖትም አያጸድቅም። በሁለቱም ጥቅም ስለሌለው ተውት የሚል የምሽቱ መልእክቴ ነው። ቸሩ ያክብርልኝ። አመሰግናለን መምህር ልቆስቴ ቃልት ያሰማልን አባቶቻችን። መልካም እሺ። እኔ አንድ እንደው መምህር ኤፍሬምም የተናገሩት ነገር አለ። እሱንም አንድ ከማሳየቴ በፊት እንደው በቪዲዮ የሚጠቀሱ መረጃዎች ጥሩ ናቸው በሚል ማለት ነው። እስቲ ይህንን ቪዲዮ እንታዘብ እስቲ። መቼም ዛሬ የትዝብት ቀን ነውና አይኖቻችን ያዩትን እስቲ ሰብሰብ ብለን ሼር እናርጋቸው በሚል ነው። ሁሴን የሚባለው ሙስሊም መሳይ የዘመናችን ትውልድ ገዳይ አህባሾች ለእፎይ መረጃ ይሰጡ ነበር ሲሉ ነበር የሁሱ ደጋፊዎች። ረሱላችን ለሚሳደብ ኃይል ማለት ነው ለእፎይ። እኛ አህባሾች የአካል አምልኮት ደጋፊ እንሆን እንኳን ብንል፣ የዘረኛ ሙስሊም የአስመሳይ ሙስሊም ደጋፊ እንሆን እንኳን ብንል፣ ሁሱ አላህን እግር ያለው ሲልኛ ጫማ ይዘን ስጦታ መቅረብ ነበረብን ድጋፍ ለማድረግ። እንግዲህ ተመልከቱ፣ እነዚህ የሚያመልኩት አምላክና እነዚህ የሚያመልኩት አምላክ ጭራሽ አይገናኝም። ይሄ ነው መሬት ላይ ያለውን ነገር መስራት የተፈለገው። ትላንትና ሰምታችኋል። አንድ ቪዲዮ ስናይ ምንድን ነው ያለው? ምን አለ እንደው አላህቸውን በገደለው ነው ያለው። የነሱ አላህ የነዚህን አላህ እንዲገለው ነው የሚመኝ የነበረው። ይሄ አይነቱ ልዩነት በእኛ ፊት ተደብቆ ድራማ በመስራት ያልተገለጠ የነበረ ነገር ነበረ። በቃ ከዚህ ሌላ ምንም አያውቅም። ስለ እስልምናችሁ እንድታውቁ ነው በቃ የተደረገው። ትናንትና አይናችሁ እንዲገለጥ ነበር የተደረገው። መሬት ላይ ያለውን ስራም ተሰርቷል። እጅ ያለው ሲልኛ የሰዓት ስጦታ ይዘን መቅረብ ነበረብን። በፈጣሪ የሚቀልድ የዘመናችን የጅል ካምፕ አላህን ይሮጣል እያለ ሲሮጥ እንደ ሰው አይደለም እያለ እየቀለደ እኛ እንደ ሯጭ እንደ ገብረሃና ለስላሴ ነው እንደ ቀነኒሳ እንደሚባለው እኛ የኛ ያሸንፋል የኛ አምልኮት ያሸንፋል ሲሮጥ እያልን እንድናንጨበጭብ ነበር የምትፈልጉት። አለማፈራችሁ ደግሞ ድጋፍ ይሰጣል ለእፎይ ስትሉ ይሄን እንደ ሁለቱን አስሮ ነበር ራሱን እየገረፉ አርባ እየገረፉ አስሮ ማስቀመጥ። የዘመናችን ትውልድ ገዳይ ማን ወክሏችሁ? እስልምናስ ክርስትናስ እናንተ ናችሁ የምትወክሉት? ምድረ ጅላጅል። በጣም የሚያሳዝነው ደግሞ ሙስሊም መሳይ በፈጣሪ የሚቀልድ አላህን እግር ያለው እጅ ያለው እግሩን ጀሃነም ይሞላል። እንግዲህ ይህ ኡስታዝ እስልምናን ወክሉ መጅሊስ እውቅና ሰጥቶት 5000 ሰው አስልሟል የሚባልን ሰው ነው እንደዚህ እያሉት ያሉት። እንግዲህ ይሄ እስልምናን አይወክልም፣ ይሄ ሰውዬ እስልምናን አይወክልም፣ ሙስሊም አይደለም እየተባለ ነው። እንግዲህ ተመልከቱ። ይሄ ነው ያለው መሬት ላይ የነበረው ነገር ነበር። መሬት ላይ የነበረችው የተደበቀችው ነገር ነች የፈነዳችው። ፈንደርቷውን የትም ቦታ ታዩታላችሁ። የትም ቦታ ላይ ተዘረክረኮ ነው የምታዩት። ቦምቡ ተጣለ። ኡስታዙን ለ3 ሰዓት ሙሉ በትዕግስት ሲጠበቅበት የነበረው ጉዳይ ይቺ ጉድ ዛሬ እንድትወጣ ነበረ። ከራሱ አካውንት ላይ ነው ማሳያችሁ። ይሄንን ከራሱ አካውንት ላይ ባይዘው ተመልከቱት። 16000 ሰው ተከታይ ያለው ይሄው የተለያዩ ቪዲዮዎች የሚለቅሰው ነው። የተለያዩ ቪዲዮዎች የሚለቅሰው ይሄው ሙስሊም እንደ ይሄው ተመልከቱት። ራሱ የሚናገረውን ተመልከቱት። የትናንትናው ሽንፈት በነገራችን ላይ እፎይ ብቻ እንዳይመስላችሁ የአህባሾችም
የአህባሾችም ለምንነት አህባሽ ሙስሊሞች ምን አገብቶኛ ስለ ሙስሊምና ስለ እፎይ ጥያቄ የአዲስ ያቋቋም ከሆነ እምነት አሟልታ አትቀርብም እንዴ? አላህ ያለው አልተገለጸም፣ አጆር አለው አልተገለጸም፣ አንገት አለው አልተገለጸም፣ ባት አለው አዋለው ይወርዳል፣ አዎ ይወርዳል። ምን አስቀባጠረ? ማን አነጻጽልኝ ወዳድርልኝ ያለ እስልምና አላህ Subhanahu Wa Ta'ala ማንንም አልመስልም እንዳትመሳስሉ ሲል ከእጅና ከእግር ከጆሮ ከምናምን መሰለ እንዴ? አላህ የዓለማት ፈጣሪ ማንንም አይመስልም ሲል ቁርአን በስሙ ነው የሚናገረው። ከዛ ውጪ አካል ዝርዝር ከቁርአን የለም። እሱ ደግሞ አንተ አቋም ከሆነ እምነት አሟልተህ ቅረብ ስትጠየቅ እንግዲህ አንድ አይደለም ቁርአን ናቸው ማለት ነው። እንግዲህ ተመልከቱት። ይሄም ሰው የያዘው ቁርአን ይሄም ሰው የያዘው ቁርአን አንድ ሆኖ ሳለ ግን የተለያየ ነገር ነው የሚያወሩ የተለያየ ነገር ማለት ነው። ግን እኛ ፊት ሲመጡ ምንድን ነው የሚባለው? ኧረ ሙስሊም አንድ ነው ነው የሚባለው። በሐሰት ሻሃዳ ያስያዛቸው ልጆች አለ ቪዲዮ ኧረ አለ ይከፈታል። እስኪ እነሱም ብናየው ጥሩ ነው። ቆስጥ ይላክልህ አንተ ላክልህ በውስጥ ሰላም ላክልኝ በዚሁ በቲክቶክ ላክልኝ በቲክቶክ ላክልኝ። እሺ እሺ ከሻዳውን ጀምር ተመልከቱ። አሽሃዱ አላ ኢላሃ ኢላላህ ከዚህ በኋላ ሙስሊም ማሻል አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማን ነበር ስምሽ? የመጀመሪያ ስምሽ? እንግዲህ ተመልከቱ። ስምሽ ማን ነው? ሀያት። አይ እኔ የመጀመሪያ ስምሽ ነው ያልኩሽ። አዎ ሀያት። በቃ እንደ ቀልድ ነው። በቃ ዝም ብሎ ውስጥ ገብተው ለመታየት ስለሚፈልጉ ምን አይታወቅ ሻሃዳ ይላሉ። የፈጠነ ነው የሚያስገባቸው። ምን ይሁኑ 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 ድሮም የለም ዛሬም የለም። አንድ ሙስሊም አልተቀበልንም። ከዛ ውይይት በኋላ በትምህርቱ የተመሰጠና ኦርቶዶክስ መሰጠችኝ ውስጤን ሳበችው በእርሷ በኩል መኖርሻለሁ ፈልጋለሁ የሚል አካል ቢመጣ ና ብለን ከሚያስተምረው ሰው ጋር አገናኝተን እንዳይምሮ ጽናት ዓመትም 6 ወርም ተምሮ ምስጢር አደላድሎ በስሜት ሳይሆን በእውቀት እንዲመጣ ነው የምናደርገው። እንዲው በእውነቱስ እንዲው አንድ ሃይማኖት ቋሚ ሰው የሃይማኖት አማኝ ሃይማኖትን ያክል ሰማያዊ ሀገር የምንኖርበትን ስለ መንግስተ ሰማያት ሳያስተምሩ ሳያለማምዱ ዝም ብሎ እንደመጣ ሃይማኖት መሪ ነን የሚሉ ሰዎች እንዴት ነው እዚያ ላይ በስሜት ዝም ብሎ ተናዶ ሰክሮም ሊሆን ይችላል በሌቱ 6 ሰዓት በጨለማ ና ብለው የሚያሳምኑ እንዲሁ ቢሄድላቸው ኑሮ ማለት ክርስቲያን እንዳልሄደላቸው አውቃለሁ። ግን ቢሆን ኑሮ ራሱ ቆይ ተማር እስኪ ይግባህ ምጅምር በውስጥ እናስተምርህ አይባልም እንዴ? አረ የተፈጠረውን መምህር ኤፍሬም ይሄ መሬቱ ላይ ያለውን ጉዱ እውነቱን ላሳዩት። ይሄው ከራሱ ከውስታዙ የሚለውን ይስሙት እውነታው ምን እንደሆነ ይሄው። እኛ እንግዲህ እኛም እናሰልማለን እኛ ብንከፍርም በኋላ ቆይተን የምትሉ ከሆነ ይኸው አሁን እስኪ ባለፈው አላህ Subhanahu Wa Ta'ala እንዲህ ያለው ስትባሉ ስንቱ ሙስሊም ሽባህ ወድቆበታል። ወላሂ ሰው ብዙ ጉዳይ ሰሙት መምህር ስንቱ ሙስሊም ሹብሃት ተፈጥሮበታል ማለት ጥርጣሬ ጥያቄ ተፈጥሮበታል። ስንቱም የሚቆጠሩ ቪዲዮ ያየ በሺዎች የሚቆጠሩ መሬቱ ላይ ያለው እውነታው ከውስጣዙ አፍ ግን ይሄ ነው። እንኳን አይደለም ሊሰል በሺዎች የሚቆጠሩ
አዲስ ሆነብን። አላህ እንደዛ ነው እንደዛ ሲባል እንዴ ስላላህ እንኳን አናውቅም። የለም ስላላህ አይታወቅም። ስላላህ ደፍሮ 5 ደቂቃ ማውራት የሚችል የለም። ለዛ ነው ኡስታዙን በውይይቱ ሰዓት ምን አያችሁት? ምን ላውራ ሰዓት አለኝ አሁንም ሰዓት አለኝ አሁንም የስንት ወር ኮርስ ነው እንደው በአንድ ጉዳይ እንኳን በክርስትና ላይ የሚሰጠው? ስለ አምላካቸው ምንም አያውቁትም። 5 ደቂቃ ማውራት አይችልም። አለኝ አሁንም ደቂቃ ምን ላውራ እስኪል ድረስ ተመልከታችኋል። እውነታው ይሄ ነው። ራሳችን ተናገር ለምን ስለ አላህ እናቅም ነበር። ይሄ አለመማራችን መጨረሻ ችግር አመጣብን። የት ነው የምንውለው? እየተበተብኩ የምንውል ማለት ነው። ማአኺ አንተም ሌሎቻችሁም ሶስት ተመሶች አሉ። አንድ ነገር ብቻ ተረዱ። እኔ እያልኩ ያለሁት አንድ ነገር ነው። እሱ ምንድነው? ሙስሊሙ የራሱ እያረረበት የሰውን የሚያማስለው አመት الناس ነው እያልኩ ያለሁት። በጣም ወሳኝ ነገር ነው እዚህ ጋር ኡስታዙ የተናገሩት። ሙስሊሙ የራሱ እያረረበት የሰው ነው የሚያማስለው። ይሄ ስለ እስልምናው አንድ ነገር ሳያውቅ፣ ስለ ቁርአኑ አንድ ነገር ሳያውቅ፣ ስለ አምላኩ አንድ ነገር ሳያውቅ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ምንድነው የሚሉት? እንዲህ ነው መጽሐፍ ቅዱስ እንዲህ ነው፣ መጽሐፍ ቅዱስ እንዲህ ብሎ ኦኬ እንዲህ ብሎ ያብራራው ሰውዬ ስለ አምላኩ አንድ ነገር ሲጠየቅ ግን አያውቅም። ከራሱ ከኡስታዙ ነው እንግዲህ እየተመለከታችሁት ያላችሁት። ይህን ኡስታዝ በስነ ስርዓት የምታውቁት ነው። ኢትዮጵያ ላይ አይደለም የተማረው ይሄ ኡስታዝ። ማንም መድረሳ ቦታ አይደለም እንትን ያለው። ከሀገር ውጪ ተልኮ በስነ ስርዓት ትምህርቱን ተምሮ የመጣ ኡስታዝ ነው። ስለዚህ ምንም የማያውቅ ግን የሚያራግበውና የሚያማስለው የሰውን ነው። ስለ አላህ አያውቅም፣ ስለ ተውሂድ አያውቅም፣ ስለ ስለ ወራባው አታውቅም፣ ስለ ሚስቱ ጉዳይ አያውቅም። ሚስቱን ጉዳይ ያ ኡስታዝ ሚስቴን እንዲያድርጌ ነበር እንዴት አድርጋ እንዲህ ብዬ ነበር እያለ የሚጠይቀው ነው። ስለዚህ ምንም አያውቅም። ላኢላሃ ኢላላህ አርካን አያውቅም። የላኢላሃ ኢላላህ ሽሩጥ አያውቅም። የሙሐመድ ረሱሉላህ ማዕናን አያውቅም። የሙሐመድ ረሱሉላህ ሽሩጥ አያውቅም። ስለ ቁርአን ስለ ሐዲስ አንድ ነገር አያውቅም። ፋቲሃን አስተካክሎ አይቀርም። እንቅራ ዲናችሁን ቅሩ ማለት ራስ ለምን እንደሚያሳምቁ እኔ ሞቅፌ ነው። ትክክል ነው እሱ ሌላ ትለፍበት አላህ ፈታ እኔ እሱ ነው ሞቅፌ ሌላ ቦታ እነሆ እሱና ከኔና ከሌ ያጠፉ ጊዜ ናም መልስ ሰጣቸው። አጠፉ ተሳሳቱ ሲባል አዎ ቃል አላህ እንደ አላህ እንዲህ ብሏልና ተው ይባላል። ይሄ ነው መምህር መሬት ላይ ያለው ትክክለኛው ነገር እና ግሩም ነው በእውነት በስሜት እኛ ቤተክርስቲያን እንኳን ሃይማኖት ትዳር አይመሰረትም። ይበቃል፣ ሌላ ጊዜ አወራለሁ። ሌሎቹን አሳት እስቲ ወይ እየላኩልህ ነው። እየገባ ነው እንትን ነው ይሄ አሁን ቀጥሎ ቆስቲ ቀጥልሽ ላክልኝ። የገባ ሰው ነው። ትንሽ ልናገራችሁ ብዬ ነው። የዛው ቀን የውይይቱ ቀን ነው ይሄ ቪዲዮ የተቀረጸው እና አሁን ቆስጤ ያሳያችኋል። የገባ ነው በቲክቶክ ነው የላኩት ያለሁት። ትንሽ ረዘም ብዙም አይረዝም አክቹዋሊ ቆርጬ ቶሎ ብዬ አነሳሳሪ ፓርቱን አውጥቼ ዋናውን ፓርት ነው ያስገባሁላችሁ። ሙሉ ቪዲዮን ከፈለክ ሰጥሃለሁ። አሁን ገብቷል መሰለኝ። እስቲ ቼክ አድርገው። ገብቷል ቆስጠንጢኖስ አይደለም የምትልከው አይደል? በቆስጠንጢኖስ ነው። አንዴ ሴንዲንግ እያለ ነው። ትንሽ 1-2 ደቂቃ ጠብቀው። ሴንዲንግ አፕሎድ አላደረኩትም። ዝም ብዬ እንትን ያልኩት ፋይሉን ነው እየላኩልህ ያለሁት። ወይ ቴሌግራም እስቲ ቴሌግራምን ስጠኝ እስቲ ቆስጤ ቴሌግራም ስጠኝ እስቲ። እኔ እኮ አስቸገርኩ እኮ። እስቲ ስንት ነገር አውርተን ቆስጤ አገኘሁት። ገባ አሁን ገባ። በቃ ቀንዴ ልላክልህ አሁን እሱ የሚያሳያችሁ
አሁን ያሁን ቀሱ የሚያሳያችሁ አሁን ያሁን ቀሱ የሚያሳያችሁ አሁን ያሁን ቀሱ የሚያሳያችሁ አሁን ያሁን ቀሱ የሚያሳያችሁ በጌታችን በኢየሱስ ክርስቶስ ትምህርት ለማይኖር አምላክ የለውም ሲል እኔ በሙስሊሞች ነው ያረጋገጡት። ምክንያቱም በአምላክ የሚያምን ሰው ይሄን በፍጹም ሊያደርግ አይችልም። አምላክ የለውም ነው የሚለውና አሁን ልኬልሃለሁ፣ በቆስጠንቲኖስ ልኬልሃለሁ፣ በቴሌግራም ላይ ገብቷል። አምላክ የለውም ነው የሚለው። ተመልከቱ ምን እንደሚል እና በአምላክ የሚያምን ሰው መቼም ቢሆን ሊያደርገው የማይችለውን ነገር ነው የሚያደርጉት። ያሳያቸዋል። አሁን እሱ የመጣና ያሳያቸዋል። እዛው የቆየ እዛው የነበረው ቪዲዮ ነው እና ያሳያቸዋል። እሺ ተመልከቱ ምን እንደሚል። በጣም መዋረድ ግን እንደው አይሰለቻቸው? እኔ እንጃ በእውነት ከፍታል ይሁን ነገር ሶሪ እኔ ጋር ነው አንተ ጋር ነው። ኦኬ አንተ ጋር ነው ከመጀመሪያ ጀምሮ ተመልከቱ። ረሱሉላህ ማሻአላህ ለአላህ ምስጋና ይገባ። ረሱሉላህ ማሻአላህ ለአላህ ምስጋና ይገባ። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። በየነቢያት ዘመን ሁሉ በአሁንም ዘመን ሰዎች ወደ እስልምና ተመልከቱ። አሁን ኢትዮ ዘራፍ የሚለው ሰውዬ አካውንቱ ተመልከቱ። ኢትዮ ዘራፍ ምን እንደሆነ አካውንቱ ገብታችሁ ተመልከቱ። ማንንም ልጠላ እችላለሁ እኮ ሂጃብ ያደረገችው ናት። አየኸው? ከዛ ሪፖስት ያደረገውን ደግሞ ተመልከቱ። ሪፖስት ያደረገውን ራሱ ሁሱን ራሱ አድርገውታል። አዎ ቆይ ድምፁን አሰማው። ከመጀመሪያው ሪፖስት ያደረገውን ከመጀመሪያው አሰማው። ሪፖስት ያደረገውን ወደኋላ ፕሌይ ነው። ማንንም ልጠላ እችላለሁ እኮ ውድ እህቴ፣ ግን እህቴ የሚላት ሂጃብ ያደረገችውን ነው። ከዛ ቀጥሎ ማን እንደ ሪፖስት እንዳደረገ እዩ ስሙ። አይኸው መሐመድ ሸፊ የሚለውን ሰው የሚልን መንዙማ ሪፖስት አድርጓል። እህቱ ሙስሊም ናት ከዚህ በፊት ማለት ነው ፖስት እንዳደረገ። ያኔ ግን እስልምናን ተቀበለ። የውይይቱ ቀን ማለት ነው። እሺ እነዚህ ሰዎች በቁም ነገር ሰይጣንን እያመልኩ አይደለም? ቆስጤ በቁም ነገር ጌታን በቁም ነገር እነዚህ ሰዎች ዴሊብሬት ሰይጣንን እያመልኩ አይደለም ታዲያ? ኦፍ ኮርስ አዎ። እኔ ማለት የሆነ ሰዓት ላይ ግን አይከብድህም ሁላ ማለት በተከታታይ ማውራት። ለዚህ ነገር ደግሞ እኮ በጣም የሚገርምህ ሳሚ እንዴት በቃ ውይይቱ አልተፈለገም ነበር። እንዲህ ግን ስለተፈጠረ ምን እያሉት ነው መሰለህ? ዮኒ ማኛ አሁን ይሄንን አድርጎ የለ ይገደል እያሉት ነው። ዮኒ ማኛ ይገደል እየተባለ ነው። ይቅርታ አድርጉ። አይ ፖለቲካቸው እንዲባንክ ያደርጉ ዮኒ ማኛ ሙርተድ እንደሆነ ለምንድን ነው ዮኒ ማኛ ይገደል የሚባለው? ሙርተድ ስለሆነ። ሙርተድ ማለት ምን ማለት መሰላችሁ? ከእስልምና ለቆ ይወጣ ማለት ነው። ዮኒ ማኛ ከዚህ በፊት ሰልሞ ነበር። ከዛስ እስልምና ሐሰት ነው እንደውም በአናተ ምናምን ተተከል ምናምን እያለ ይላል። እንደዛ ብሏቸው ወጣ። ስለዚህ ዛው ምን አይነት አይዲያ እየመጣበት ነው? ይገደል። በነገራችን ላይ ጋርም ግጭት አለ እነሱ ጋር እንግዲህ ምን ሙርተድ በምን እንለያያለን? አሁን ውይይቱ ላይ ፖለቲካቸውን ቀስ ብሎ በዘዴ ሰርከምቬንት ስላደረገና ባንክ ስላደረገው ሙርተድ ነው ታውቃላችሁ። እስልምና ውስጥ ገብቶና ፈንግጦ ወጣ እንደሆነ ከዛም ብድግ ብሎ ይሄው ሰደኩ ምን ታመጣላችሁ ብሎ ባደረው ቁጭ ብሎ ምን ከፍቶ እነግርሃለሁ። ልክን ያ ነብዩን ሲሳደብ አላህን ሲሳደብ ቁርአን እንደፈለገ ይሳደብ። አሁን ተመልሶ እዛ ቤት ቁጭ ብሎ ገባ። ሌሎችም እነዛ ያቺ ክርስቲያና ጸጉራቸው ብረር ያለ እሷ ቤትም ሆነ ሌሎችም ነብዩን በመሳደብ አላህን በመሳደብ ዲን እስላም በመሳደብ ቁርአንን በመሳደብ የሚታወቁ ሰዎች ብዙ ስለሚሰበሰብ ተብሎ
እዛ እየተገባ የሚደረገው ነገር አሁንም ከአላህ ጋር የሚያጣላ እንጂ ከአላህ ጋር የሚያስታርቅ መስሎ ይኸው አይ ቲንክ ከጨረስኩ ፍላግ ያደርግብኛል መሰለኝ። ቀጥሉ፣ ሀሳብ ስጡ። እንግዲህ እንደምትመለከቱት በግልጽ ዮኒ ማኛ ይገደል እያሉ ነው። ከውይይቱ በፊት ያላሉትም ማለት ነው። ከውይይቱ በፊት እንዳይ ነገር ተነስቶ አያውቅም። በውይይቱ ሰዓት ግን በዘዴ ቀስ ብሎ የእነሱን ፖለቲካ ዲበንክ አድርጎ ቀስ ብሎ የእነሱን ፖለቲካ ጠልፎ ሁሱና ኢምራንን አምጥቷቸዋል። አየኸው። ስለዚህ ይገደል እያሉ ነው። እንትና ይገደል እያሉ ነው። ዮኒ ማኛ ይገደል እያሉ ነው። ምክንያቱም ፖለቲካቸውን ዲበንክ አድርጓል። ከውይይቱ በፊት ሙርተድ ነው መገደል አለበት የሚል ነገር ቅድምም ታላቁ ጅብሪልም ለማንሳት ሞክረው ነበር። እግዚአብሔር ይባርክ። የዋሃብዮች አምላክ ያው የተለያዩ አንድ ቢይንግ ወይም ደግሞ አንድ አካል ወይ አንድ ማንነት የሰውነት ክፍል ካለው እጅ እግር ካለው እነዛ እጅ እግሮች የሚኖሩበት ቦታ ያስፈልጓል። ለምሳሌ አላህ ባት ካለው አላህ እጅ ካለው ኦኬ፣ ያ ባት ያ እጅ ኤግዚስት የሚያደርግበት ቦታ ሊኖረው ይገባል። ይሄ ለምን አላህ አምላክ ሊሆን እንደማይችል ፕሩቭ እንደሚያደርግ ታውቃላችሁ? ቦታ ፍጡር ነው ሲጀመር። ቦታ የሚባለው ነገር ራሱ ፍጡር ነው። አቅጣጫ ኦልሬዲ ቦታ ውስጥ የሚካተተው ዳይሬክሽን ኢዝ ኢንክሉዲንግ ስፔስ በራሱ ፍጡር ነው። አላህ በባህሪው በመሰረታዊ ባህሪው ወይ ደግሞ በዘላለማዊ ባህሪው አካል ካለው የተገጣጠመ ይሁን የተነጣጠለ ይሁን አይታወቅም፣ ግን አካል ካለው የግድ ያ አካል የሚኖርበት ቦታ ያስፈልገዋል። a place in which that body part exists is a must። ስለዚህ አላህ የግድ ቦታ ያስፈልገዋል ማለት ነው ለመኖር። ቦታ የማያስፈልገው ከሆነ አካላቱ የት ነው የሚኖሩት? ባቱ የት ነው ያለው? እጁ የት ነው ያለው? የት የሚለው ነገር ሊነገርለት ነው ማለት ነው። እሱ ራሱ ቦታ ካስፈልገው ማለትም ለአካላቱ ቦታ ካስፈልገው የቦታ ፈጣሪ ሊሆን አይችልም። እሱ ራሱ ቦታ ያስፈልገዋል። እሱ ራሱ ቦታ እያስፈልገው የቦታ ፈጣሪ ሊሆን አይችልም። የዋሃብዮቹ አላህ አምላክ ሊሆን አይችልም፣ ቦታ ያስፈልገዋል። it is in need of a space። አየኸው፣ ስፔስ የግድ ያስፈልገዋል። ስፔስ የግድ ካስፈልገው አምላክ ሊሆን አይችልም። ምክንያቱም ቦታን የፈጠረ ፈጣሪ በቦታ አይገደብም ወይም ቦታ አያስፈልገውም። ጊዜን የፈጠረ ፈጣሪ በዘመን የተገደበ አይደለም፣ ወይ ደግሞ ዘመን ላይ የተመሰረተ አይደለም፣ ኮንቲንጀንት አይደለም ታይም ላይ። ኦኬ፣ ቁስን የፈጠረ ፈጣሪ ቁስ ሊሆን አይችልም። ስለዚህ የዋሃብዮች አምላክ አካላት ካሉት እነዛ አካላት የሚኖሩበት ቦታ ያስፈልጋል። ቦታ ካስፈለገው ደግሞ አካላቱ ቦታ ካስፈለጋቸው ደግሞ በቦታ ላይ የተመሰረተ ነው፣ ደግሞ በቦታ ላይ ጥገኛ ነው። በቦታ ላይ ጥገኛ ከሆነ ደግሞ የቦታ ፈጣሪ ሊሆን አይችልም። እሱ ራሱ የቦታ ጥገኛ ሆኖ የቦታ ፈጣሪ ሊሆን ስለማይችል ማለት ነው። አየኸው፣ እሱ ራሱ የቦታ ጥገኛ ሆኖ። ስለዚህ ይሄ የዋሃብዮች አምላክ ሊሆን እንደማይችል ያሳያል። አይ ቲንክ ቀሲስ ህዝጊያስ መጥተዋል መሰለኝ፣ ይናገሩ። ይቅርታ ካስረዘምኩት። እሺ፣ እንዴት አላችሁ? ቀሲስ ይፍቱኝ ባርኩኝ። እግዚአብሔር ባርክ። እንዴት አሉ ዲያቆን? መስገን አምላክ ፓላዲ አይዛያ ዲያቆን ታላቁ ሁላችሁንም ሰላም ብያለሁ። እኔ አጠር አድርጌ የምናገረው ዲቤቱ ላይ የታዘብኩትን ነገር ነው። እንትኑን ንጽጽሩን እናንተ ተናግራችሁታልና ክርስቲያኖች አሁን እስልምናውን ያው እናንተ ሁሉንም ስለሄዳችሁበት፣ ለክርስቲያኖቹ ግን ያለኝ መልእክት ምንድን ነው? የዛን ቀን ያየነው የተረዳነው ነገር መጽሐፍ ቅዱስ ላይ ያሉ ቃላቶች ወይም መጽሐፍ ቅዱስ ላይ የተጻፈ ነገር ትናንተ በሐዋርያት ጊዜ ብቻ እንዳልቀረ ነው እኔ የተረዳሁት። ለምሳሌ የምትናገሩት እናንተ ሳትሆኑ የአባታችሁ መንፈስ ነው የሚናገረው እና በዛን ቀን በእፎይ ላይ የነበረው እፎይም ብዙ ጊዜ ሰምተነዋል፣ ብዙ ጊዜ አይተነዋል። ዲቤትም ሲያደርግ በራሱን ገብቶ ሲያስተምር፣ ነገር ግን
እግዚአብሔር አብሮት ይናገር ነበር። ይሄ የሆነው ደግሞ ምሳሌ 16:1 ላይ የልብ መዘጋጀት ከሰው ነው፣ የአፍ መልስ ግን ከእግዚአብሔር ነው ይላልና የእፎይ ስልኮች ሲገለጡ መረጃዎች እንደ ውሃ ይፈሱ ነበር። ልጁ ግን ምን ያህል ሲጨናነቅ እንደነበረ አይታችኋል። እፎይ ተዘጋጀ፣ እግዚአብሔር የአፍ መልስ ሰጠ። በደንብ አድርጎ ነው የሰጠው። ወይም ቅዱስ ጳውሎስ ኤፌሶን መልእክት ላይ እንዳለው እናንተ ስለኔ ጸልዩ የወንጌልን ምስጢር እንደሚገባ አሳውቅ ዘንድ ነው እና በነቢያት የተሰበከው ምንም ሳይናገር የእፎይ ቃል ሚዛን ያነሳ ነበር እና በጣም በሚደንቅ ሁኔታ ነው አካሄዱን የሄደው። ምንም ያለምንም ትግል ማለት ነው እና ስለዚህ ሁላችሁም በዚህ ንጽጽር ውስጥ ያላችሁ ሰዎች አደራምለው እንደዚህ አይነት በቃ ዝግጅት፣ እንደዚህ አይነት የልብ ዝግጅት፣ እንደዚህ አይነት የጸሎት ህይወት፣ እንደዚህ አይነት ነገር ባደረግን ቁጥር እግዚአብሔር እውነቱን እየገለጠ በነቢያት የተሰበከው በሐዋርያት የተመሰከረው በእኛ ዘመን ደግሞ ድጋሚ እንዲህ አይነት ትንሣኤ በሰው ልጆች ልቦና ውስጥ ትንሣኤ የሚያመጣ ብዙ ነገር መስራት ይቻላል እና በእውነት ሁላችሁንም እግዚአብሔር እድሜ ጤና ይስጣችሁ። እፎይ በተለይ ደግሞ ለከፈልከው መስዋዕትነት የቆምክለት ኢየሱስ ክርስቶስ በመውጣት በመግባትህ ይጠብቅ ብያለሁ። ይሄ የመጀመሪያ መልእክቴ ነው። ሁለተኛው መልእክቴ ደግሞ አንዳንዴ ዝምታ ወርቅ ነውና አሁን ቪዲዮ እየሰራችሁ ያላችሁ፣ ኮመንት እየጻፋችሁ ያላችሁ አዱኖ በማጨብጨባችሁ ለሙስሊሞች ምን እንደምትጠቀሙ። እኔ ክርስቲያን ነኝ ግን እፎይን አልደግፍም። በቃ ካልደገፋችሁ ዝም በሉ፣ ማንም አላስገደዳችሁም እና እንደዚህ አይነት በሽተኞች እግዚአብሔር ይማራችሁ ላለው። በመጨረሻውና ሶስተኛው መልእክቴ ግን ኦርቶዶክሳውያን አሕዛብ በምድርም አርደውን ከቦታችን አሳደውን ቤተክርስቲያን አቃጥለውብን መነኮሳት፣ ካህናት፣ ምዕመናን፣ እርጉዝ፣ ወጣት፣ ሴት፣ ሕፃን ገለውብንም እሺ ያኛውስ በምድር ነው። በኦንላይንም እንገደል፣ በኦንላይንም እስኪገሉን ነው የምንጠብቀው። እፎይ ስንተኛ አካውንት መክፈት አለበት? ምንድን ነው የእሱ አካውንት የሌሎችም ወንድሞች አካውንት እንዲጠበቅ የማይደረገው? እግዚአብሔር ከኛ ጋር ከሆነ፣ ድሉ ከኛ ጋር ከሆነ፣ ሁሉም ነገር ከኛ ጋር ከሆነ ለሰው የማይቻል ለእግዚአብሔር ይቻላልና ለምንድን ነው ዩቱቡ ስንት ነገር መደረግ እየተቻለ፣ ቲክቶኩ ስንት ነገር መደረግ እየተቻለ ለምንድን ነው ዝም የምንለው? አካውንት እየከፈተ መኖር አለበት ወይ? ስለዚህ ለሁላችሁም ያለኝ ምክር አሁን ምንድን ነው፣ ነገም ቪዲዮ እንሰራለን ብለናል ከወንድሞች ጋር ተባብረን። ቴዲ አፍሮ የዘፈነ ጊዜ ሰዎች ምን አደረጉ? ዩቱብ አዲስ ፊውቸር ፈጥሯል። እዛ ዩቱብ ላይ ትገቡና ጆይን አለው ሜምበር መሆን $1 $2 ዩቱቡ በአካውንትም በሰብስክራይበርም አሳድገን ከዛ በኋላ እነዚህ ወንድሞች መጽሐፍ እንዲያሳትሙ ከዛ አልፎ ተርፎ ደግሞ ጸሐፊ ሁሉ ቴክኒካል ሰፖርት አይቲ ሰፖርት እንዲኖራቸው ማድረግ እንችላለን እና የመተኛት ዘመን አብቅቷል። እንደበታችሁን ያከናወነ ጥበቡን የገለጠ አምላክ ምስጋና ይግባው። በመጨረሻ ግን ያው አልተገለጠም የሚል ትምህርት እንደሆነ በእስልምና ምንም የተገለጠ ነገር አልነበረም። ሲገለጥ ደግሞ እንዲህ ባዶ መሆኑን አይተናል ማለት ነው እና እኛ የምናመልከው አምላክ ግን ትንቢተ አሞጽ ምዕራፍ 3 ቁጥር 6 ላይ እግዚአብሔር ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። ያን ሁሉ ለነቢያት የነገረ አምላክ ነው ያለን እንጂ ብላችኋል ተብሏችኋል አይደል። እግዚአብሔር ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። ሁሉን አስቀድሞ ለነቢያት ነገረ። በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ለሐዋርያት አይምሯቸውን ሲከፍትላቸው ሉቃስ 24 ላይ ምን አላቸው? ስለ እኔ በሙሴ በነቢያት በመዝሙራት
የተባለው ይፈጸም ዘንድ ያልኳችሁ ቃሌ ይሄ ነው አለ እና በእውነት እግዚአብሔርን ተንበርክከን ያመሰገንበት ነገር ነበረ። ጳላዲ ሁላችሁንም እግዚአብሔር ይስጥልን። አመሰግናለሁ። እናመሰግናለን ቀሲስ፣ እግዚአብሔር ዘመኖትን ያርዝምልን። ጳላዲዬ ምናልባት ቀሲስ ያልከው ልጅ አስተካክል፣ እኔ ዲያቆን ነኝ። እሺ ዲያቆን ይቅርታ ናቸው ዲያቆን እስቅያስ። እኔም አጭር ነገር ልበልና ይቅርታ ትልቅ ላይ አድርጓቸው ቀሲስ፣ ትልቅ ላይ አድርጓቸው። ይቅርታ ቀሲስ ቃለ ሕይወት ያሰማልን ዲያቆን መምህር እስቅያስን። እሳቸው ያሉትን ሁሉ ወስደን እኔ ምስጋና ብቻ ነው ማመስገን የምፈልገው ከፎይ ወንድማችን ጀምሮ በተለይ እስልምናው ላይ የምትሰሩ ወንድሞች እህቶች ሁላችሁንም እግዚአብሔር ያክብራችሁ፣ እግዚአብሔር ይጠብቃችሁ፣ ሀሳባችሁን ሁሉ ይፈጽምላችሁ። በእውነት ትልቅ ስራ ነው እየሰራችሁ ያላችሁት። ሌሎቻችንም ደግሞ በምንችለው ሁሉ ማገዝ አለብን ብዬ አስባለሁ። በተለይ አገልጋዮች የሆንን ያው ጳላዲም ከዚህ በፊት ሲያነሳ ሰምቻለሁ። አንድ ጊዜ ብዙ ሰው ያው እስልምና ስህተት መሆኑን ሐሰት ላይ የተመሰረተ መሆኑን አውቆ እየመጣ ነው ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንና አቀባበላችን ላይ በደንብ ተዘጋጅተን ምዕመናኑን የሚመጡትን ወንድሞች እህቶች በደንብ መቀበል፣ ማስተማር፣ የሚፈልጉትን መንፈሳዊ አገልግሎት እንደው በቅንነት መስጠት አለብን። እሱን ለማድረግ በተለይ ካህናት የሆንን መምህራን የሆንን ሁላችንም ማገዝ አለብን። ዞሮ ዞሮ ለአንዲት ቤተክርስቲያን ስለሆነ እነዚህም ወንድሞቻችን እህቶቻችን እያገለገሉ ያሉት ዋጋ እስከ መክፈል ድረስ እያገለገሉ ያሉት ለቤተክርስቲያን ብለው ነውና በተለይ ቤተክርስቲያን ውስጥ ያለን መዋቅር ውስጥ ያለን ስራችን የሆነ አገልጋዮች ደግሞ እግዚአብሔርም ስለሚጠይቀን በቅንነት የአንድ ሰው መዳን በሰማይ ትልቅ ደስታ ስለሆነ እግዚአብሔርም ከሰማይ ወደ ምድር የወረደው ክርስቶስ አንዱን የጠፋውን አዳምን ፍለጋ ነውና እሱ ላይ በደንብ ተባብረን እንድንሰራ የሚጠበቅብንን ሁሉ እንድናደርግ ቅድም ዲያቆን እንዳለው እፎይ ወንድማችን እንግዲህ 4ኛ አካውንት እንደከፈተ ሰምተናል። ይሄ የኛ ድክመት ነው እውነት ለመናገር እና የሚጠበቅብንን ባለማድረጋችን ነው ብዙ ችግሮች የሚፈጠረው እንጂ እምነታችን እውነተኛ ነው፣ ትምህርታችን እውነተኛ ነው፣ ቤተክርስቲያናችን ታላቅ ናት፣ ህዝባችን ታላቅ ነው። ግን ያንን የሚመጥን ስራ እየሰራን ስላልሆነ እሱ ላይ በደንብ እንንቃ፣ ከእንቅልፍ እንውጣ፣ እንተባበር፣ እንተጋገዝ። በርቱልን ወንድሞቻችን እህቶቻችን፣ ጳላዲ ወንድማችን እዚህ ያላችሁ ሁላችሁም በርቱ ለማለት ነው። እግዚአብሔር ይስጥልኝ። ግናልን ቀሲስ ጳላዲ ያለ አለው አይዘ አለው። እሺ ተባረክ ጳላዲ። አንድ ነገር ልበላችሁ። እንግዲህ የውይይቱ ርዕስ የነበረው የነቢያትና የሐዋርያት አምላክ ማን ነው በሚለው ርዕስ ነው። እፎይ ሙስሊሞቹ በሚረዱበት መንገድ ነው ያብራራው። እኔ በተለይ ዛሬ ሳስብበት ነው በደንብ የገባኝ የሱ ታክቲክ። አሁን ሌሎቻችን እስልምናን የምንሰራ ብንሄድ የስ ማስረጃ እናቀርባለን። ክርስቲያኑ ሊማር ይችላል። ምናልባት ከጥቂት አንድ የሆነ ሙስሊም ሊያስብ ይችላል እንጂ እነሱ በሚገባቸው ቋንቋ አይሆንም። አያችሁ፣ እነሱ የሚገባቸው ቋንቋ አሁን ለዛ ነው ከስር አንዳንድ ክርስቲያኖችም ይላሉ እኔ አልገባኝም ወይ እፎይ መንገድ አልገባኝም፣ ምንም አመርቂ ውጤት አልመጣም ይላል። አብዛኛው ክርስቲያን አይረዳውም። ለምንድን ከተባለ በክርስትና አይን ነው የሚያየው፣ ደግሞ ከክርስትና መነጽር ነው የሚያየው። እፎይ ግን ልክ እነሱ በሚረዱት መንገድ ነው ያስረዳቸው። ስለዚህ አሁን ይሄ ሁሉ የምናየው ውጤት ወይም ደግሞ ይሄን ሁሉ የምናየው ዶሚኖ ኤፌክት ተፈጥሯል ማለት ነው። ለዚህ እግዚአብሔር እናመሰግናለን። ይሄ ግን ከነሱ ፐርስፔክቲቭ ነው፣ አስፈላጊ ነው። እንኳንም ሆነ እግዚአብሔር እንኳንም እፎይን ረዳው። ግን ደግሞ ከኛም አንጻር እኛም በእውነት የነቢያትና የሐዋርያት አምላክ እግዚአብሔር መሆኑን በምን እናውቃለን? መጽሐፍ ቅዱስ ብቻውን ማስረጃ ነው ወይ? በሚገባ ማስረጃ ነው። ለምንድን ከተባለ መጽሐፍ ቅዱስ ብቻውን ከቁርአን ይበልጣል። አንድ ነገር ላስረዳችሁ ክርስቲያኖች፣ መጽሐፍ ቅዱስ በብዙ ጸሐፊያን የተጻፈ መጽሐፍ ነው። ኦኬ፣ ብዙ ነቢያት፣ ብዙ ሐዋርያት የጻፉት መጽሐፍ ነው እንጂ አንድ ሰው ተነስቶ አይደለም ሁሉ ነገር ለኔ ወረደልኛል። አሁን ቁርአን ምንድን ነው? ሙሳ እንዲህ አለ፣ የሙሳን ንግግር የሚዘግብ ቃል ወረደልኝ መሐመድ።
የዳውድን ቃል የሚዘግብ መጽሐፍ ወረደልኝ መሐመድ። እያንዳንዱ ነቢያቱ አሉት የሚሉት ነገር በሙሉ በራሳቸው መጽሐፍ ሳይሆን የተጻፈው መሐመድ ነው ወረደልኝ ያለው። ኦኬ መጽሐፍ ቅዱስ እንደዛ አይደለም። በደንብ አስተውሉ። መጽሐፍ ቅዱስ የራሳቸው የነቢያትን ጽሁፍ የራሳቸው የሐዋርያትን ጽሁፍ ነው የሚሰጣል። ስለዚህ አሁን ለምሳሌ ጴጥሮስ ምን ያምናል? ይኸው የጴጥሮስ መጽሐፍ አለን። ዮሐንስ ምን ያምናል? የዮሐንስ መጽሐፍ አለን። ጳውሎስ ምን ያምናል? የጳውሎስ መጽሐፍ አለን። ያዕቆብ ምን ያምናል? የያዕቆብ መጽሐፍ አለን። አያችሁ። ከነቢያት ደግሞ ሙሴ ምን ያምናል? የሙሴ የዳዊት ምን ያምናል? ዳዊት፣ ኢሳያስ፣ ኤርሚያስ በሙሉ በመጽሐፍቶቻቸው በራሳቸው መጽሐፍ ላይ ተገልጿል። ስለዚህ በዚህ ረገድ ብቻ መጽሐፍ ቅዱስ ከቁርአን ይበልጣል። ኦኬ የእያንዳንዱ የነቢያትና የሐዋርያት የራሳቸው ጽሁፍ ነው መጽሐፍ ቅዱስ። ቁርአን ደግሞ አንድ ሰው ነው እነሱ እንዲህ አሉ፣ ይሄ የነሱ ንግግር አላህ ወረደልኝ፣ የነሱ ንግግር ያካተተን ቃል ወይም ነው ያካተተን ዋሂ አላህ ወረደልኝ ያለው አንድ ሰው ነው እንጂ የራሳቸው መጽሐፍ አይሰጡንም ሙስሊሞች። ስለዚህ በዚህ ረገድ መጽሐፍ ቅዱስ ከቁርአን ይበልጣል ማለት ነው። ነገር ግን እንደው ከመጽሐፍ ቅዱስ ውጭ ምን ማስረጃ አለ? ምን እኛ ማወቅ ስላለብን ከመጽሐፍ ቅዱስ ውጭ የነቢያትና የሐዋርያት አምላክ ያህዌ መሆኑን እግዚአብሔር መሆኑን የሚያሳየው ማስረጃ ብዛቱን ብትመለከቱት ክርስቲያኖች ትደነግጣላችሁ። ሊትራሊ ትደነግጣላችሁ። እኔ ደንግጫለሁ። ቱ ቢ ኦነስት ዊዝ ዩ በዚህ ደረጃ እግዚአብሔር ማስረጃ ሰጥቶናል ብዬ ደንግጫለሁ እኔ ማለት ነው። ኦኬ የነቢያትና የሐዋርያት አምላክ እግዚአብሔር ለመሆኑ እግዚአብሔር የሚለው ቃል የግዕዝ ቃል ነው። ሁላችንም እንደምናውቀው እግዚአ ብሔር፣ እግዚአ ማለት ጌታ ማለት ነው። ብሔር ማለት ደግሞ ህዝብ ማለት ነው። ስለዚህ የህዝብ ሁሉ ጌታ ማለት ነው። ግን ትርጉም ነው። ኦኬ የምን ትርጉም? የያህዌ ትርጉም ያህዋ ዕብራይስጥ የሚለው ቃል ነው። ስለዚህ እኛ እግዚአብሔር ስንል ያህዌ እያለን ነው በነገራችን ላይ። ለዛም ነው አሁን እኛ ሃሌሉያ የምንለው። ሃሌሉያ ማለት ምስጋና ለእግዚአብሔር ወይም ምስጋና ለያህዌ ማለት ነው። ለምንድን ነው ሃሌሉያ የምንለው ስንል ምስጋና ለያህዌ እያለን ነው፣ ያህዌ ስለሆነ አምላካችን። ስለዚህ አሁን ጥያቄው ስለዚህ ያህ ወይም ደግሞ ሃሌሉያ ሲባል ያህ ማለት ያህዌ ማለት ነው። ሂሌል ማለት ምስጋና ማለት ነው። ሃሌሉያ ወይም ምስጋና ለያህዌ የምንለው አምላካችን ያህዌ ስለሆነ ነው። እግዚአብሔር የምንለው ያህዌን ነው። ግን አሁን ያህዌ የነቢያትና የሐዋርያት አምላክ ለመሆኑ ባላዲ እና ዛሬ ምናምን በጣም አስፈላጊ ማስረጃ ስለሆነ ነው። አንዴ ጠብቁኝ ልክፈተው። 3 ማስረጃ ልስጣችሁና ከዛ በኋላ አይ ቲንክ ጳላዲም ደክሞታል መሰለኝ እናጠናቅቃለን። የመጀመሪያው ማስረጃ አንዴ እየፈለኩት ነው። አንዴ the cursed amulet of Mount Ebal ይባላል። ኦኬ ማውንት the cursed amulet of Mount Ebal ይባላል። ኦኬ ላሳያችሁ። ሁሌ ማነሳው ማስረጃ ነው። በጣም አስፈላጊ ማስረጃ ስለሆነ ነው። ተመልከቱ ምን እንደሚል ማውንት ኤባል አሙሌት አፈርምስ ኢስራኤላይት ወርሺፕ ኦፍ ያህዌ። የጌባል ተራራ ላይ ወይም ደግሞ ኤባል ተራራ ላይ የተገኘው ክታብ የጥንት እስራኤላውያን ያህዌን ያመልኩ እንደነበር አረጋገጠ ይላል። ተመልከቱም እንደሚል ይሄ ያን የተገኘው ክታብ ነው። እንደዚህ ይላል። ያን የተገኘው አርኪኦሎጂካል ክታብ ነው። The small folded amulet was found in 2019 among spoiled materials taken from a dig many years earlier at Joshua's altar on Mount Ebal. በ2019 ዓ.ም ላይ ይሄ ክታብ የተገኘው ጌባል ተራራ ላይ ነው። የኢያሱ መሰዊያ ከመገኘቱ በፊት ነው። የኢያሱ መሰዊያ ተገኝቷል። እሱን አሳያችኋለሁ ቀጥዬ። but it's too little to open and read። ነገር ግን ይሄኛው ክንፎቹ ኦኬ ከፍቶ ለማንበብ አይመቹ ነበረ። ስለዚህ so the find was transferred to the Institute of Theoretical and Applied Mechanics in Czech Republic where extensive X-ray imaging was used to decipher the H words inside and outside the locate። ስለዚህ ወደ ቼክ ሪፐብሊክ ተወሰደና በስካን ተደረገ። ከዛ በኋላ ስካን ከተደረገ በኋላ ተነበበ። አሁን እዚህ ጋር የምትመለከቱት ቡጭርጭሩ በአጠቃላይ ቡጭርጭሩ ጽሁፍ ነው። ኦኬ ታዲያ ምን ይላል ስንል the amulet contained 40 proto-alphabetic letters reading። ይሄም አሙሌት 40 ጥንታዊ ፊደሎችን የያዘ ፊደል ነው። ምን ይላል?
ዩ አር ከርስድ ባይ ዘ ጋድ ያህዌ፣ ያህዌ በሚባለው አምላክ ተረግማችኋል። ከርስድ ተረግማችኋል። ዩል ዳይ ትሞታላችሁ። ከርስድ ተረግማችኋል። ዩል ሹሊ ዳይ ትሞታላችሁ ይላል። ሶ እዚህ ጋር ጽሁፉ ምን ይላል? ያህዌ በሚባለው አምላክ ተረግማችኋል ይላል። በደንብ ተከታተሉ ጋይስ። ይሄ ከተረዳችሁት በትክክል ኢትስ ኖክ አውት አርጊመንት እስልምና ጣዖት አምልኮ እንደሆነና እውነተኛው አምላክ ያህዌ እግዚአብሔር እንደሆነ የሚያሳይ ኖክ አውት አርጊመንት ነው። በደንብ ተከታተሉኝ። The site of Mount Ebal also contained pottery shards and scarab seals of Pharaoh Ramses II, dating back to circa 1200 BC. እያያችሁ ነው። ይሄ 1200 BC ነው። ጌታ በስጋ ከመወለዱ 1200 ዓመት በፊት ነው፣ ወይም ደግሞ ከዛሬ 3200 ዓመት በፊት። እያስተዋላችሁ ነው ጋይስ። ከዛሬ 3200 ዓመት በፊት በነበረው አርኪኦሎጂካል ግኝት አምላክ የእስራኤላውያን አምላክ ያህዌ እንደሆነ ተገልጿል። ከዛሬ 3200 ዓመት በፊት እዛ ላይ እዚህ ላይ ያህዌ የሚል ጽሑፍ ተጽፏል። ስለዚህ እድሜው መቼ ነው? 1200 BC ነው። 1200 BC ነው። 1200 BC ማለት ምን ማለት ነው? ከዛሬ 3200 ዓመት በፊት ነው። ኦኬ፣ ከዛሬ 3200 ዓመት በፊት በተገኘ አርኪኦሎጂካል ፋይንዲንግ ያህዌ ነቢያት አምላክ እንደሆነ ተገልጿል። የት? ጌባል ተራራ ላይ። አሁን ይሄ ታሪክ መጽሐፍ ቅዱስ ላይ ተገልጿል ወይ ስንል አዎ ተገልጿል። እንደዚህ ይላል this correlates with the events recorded in Deuteronomy 27:11-13 ይሄ ታሪክ ዘዳግም 27 ቁጥር 11 ከቁጥር 11 ጀምሮ እንደዚህ ይላል። ዘዳግም 27 ከቁጥር 11 ጀምሮ እንደዚህ ይላል። ኦኬ ጋይስ ፕሊዝ ተከታተሉ። ሌላ ነገር ባታወሩ መልካም ነው። አሁን እዚህ ፕሬዘንት የምናደርገው በጣም አስፈላጊ ማስረጃ ተከታተሉ። ሙሴም በዚያ ቀን እንዲህ ብሎ ህዝቡን አዘዘ። እቆራረጣለሁ እንደ ጳላዲ ነበረ ትንሽ። አሁን ግን መጣ። አሁን መጥቷል። አሁን ኖርሚ ነው የተቆራረጠ ነበር። የተናገርኩት ነገር በሙሉ አይሰማም። የተናገርኩት ነገር አይሰማም። ተሰምቷል። አይ ተሰምቷል። ተሰምቷል። ትንሽ ነበር መጥቷል። ላግ እንደማድረግ ነው እንጂ ይሰማል። አይ በደንብ ተሰምቷል። ኦኬ እሺ ዲያቆኒ፣ እሺ አመሰግናለሁ። እንደዚህ ይላል ዘዳግም 27:11 ሙሴም በዚያ ቀን እንዲህ ብሎ ህዝቡን አዘዘ። ዮርዳኖስን በተሻገራችሁ ጊዜ ህዝቡን ይባርኩ ዘንድ እነዚህ ስምዖንና ሌዊ፣ ይሁዳና ይሳኮር፣ ዮሴፍና ብንያም በገሪዛን ተራራ ላይ ይቆሙ። ህዝቡን ይባርኩ ዘንድ ይረግሙን ዘንድ እነዚህ ሮቤልና ጋድ፣ አሴርና ዛብሎን፣ ዳንና ንፍታሌም በጌባል ተራራ ላይ ይቆሙ። በጌባል ተራራ ላይ ይቆሙ። አሁን ጌባል ተራራ የሚለውን በእንግሊዝኛው ላሳያችሁ። እንዲህ ሻል ስታንድ አፖን ማውንት ኤባል፣ ኤባል ራሱ ማውንት ኤባል ማለት ነው። ኦኬ ከዛስ ምን ይላል? ምን ይላል? በጌባል ተራራ ላይ ይቆሙ። ሌዋውያንም ከፍ ባለች ድምፅ ለእስራኤል ሰዎች ሁሉ እንዲህ ብለው ይናገራሉ። በእግዚአብሔር ዘንድ የተጠላ የሰራተኛ እጅ ስራ። ሙሴና የእስራኤል ሽማግሌዎች እንዲህ ብለው ህዝቡን አዘዙ። ዛሬ ያዘዝኳችሁን ትእዛዝ ሁሉ ጠብቁ። አምላክ እግዚአብሔር ወደሚሰጥህ ምድር ዮርዳኖስን በተሻገርህ ጊዜ ታላላቅ ድንጋዮችን ለአንተ አቁም፣ በኖራ መርጋቸው። የአባቶችህ አምላክ እግዚአብሔር ተስፋ እንደሰጠህ ወተትና ማር ወደምታፈስስ ምድር አምላክ እግዚአብሔር ወደሚሰጥህ ምድር ትገባ ዘንድ በተሻገርህ ጊዜ የዚህን ህግ ቃሎች ሁሉ ጻፍባቸው። ምን ላይ? ድንጋዮች ላይ ጻፍባቸው። ድንጋዮች ላይ ጻፍባቸው የዚህን ቃል ህግ። ኦኬ ዮርዳኖስን በተሻገርህ ጊዜ ዛሬ እንዳዘዝኩህ እነዚህን ድንጋዮች በጌባል ተራራ አቁም፣ በኖራ መርጋቸው ይላል። ሶ ድንጋዮቹን የእግዚአብሔርን ህግ ጻፍ። እስራኤል አምላክ ለእግዚአብሔር መሰዊያን ሰራ። በሙሴም ጋር በእግዚአብሔር የሚቃጠለው መስዋዕት አቀረቡ። የደህንነትን መስዋዕት ሰው ከዛ
በኋላ የእስራኤል ልጆች ሲያዩ በዛ ስፍራ በድንጋዮቹ ላይ የሙሴን ሕግ ጻፍባቸው ይላል። ኦኬ የሙሴን ሕግ ጻፍባቸው። ዘዳግም 27 ላይ በድንጋዮች ላይ የዚህን ቃል ሕግ ጻፍ ብሎታል። የዚህን ሕግ ቃል ጻፍባቸው ብሎታል በድንጋዮቹ ላይ። ኦኬ ኢያሱ ሲያደርጉ ነው ይሄን ድንጋይ ያገኙት። እነ ኢያሱ የጻፉትን ልክ ሙሴ እንዳዘዘው እነ ኢያሱ የጻፉትን እዛ ድንጋይ ላይ ጻፍባቸው የሚለውን ነው ጻፍባቸው እንደተባለው የጻፉበትን ድንጋይ ነው ያገኙት። ለዛ ነው ዩ አር ከርስድ ባይ ዘ ጋድ ያህዌ የሚለው ከዛሬ 3200 ዓመት በፊት 1200 BC ዩ አር ከርስድ ባይ ዘ ጋድ ያህዌ በሚባለው አርጋን አምላክ ተረግማቸዋል ይላል። አሁን የጉሩ መንገድ የሚያሳስት ካለ የተለያየ ነገር ዘዳግም 27 ሙሉ አንብቡት። እንደዚሁም ያርክ ካለ ያህዌ በሚባለው አምላክ ተረግ በፊት 1200 BC ጌታ በስጋ ከመወለዱ 1200 ዓመት በፊት ወይም ደግሞ ከዛሬ 3200 ዓመት በፊት ማለት ነው። በላዲያን ጥያቄ ልጠይቅ። ከዛሬ 3200 ዓመት በፊት ያህዌ በሚባለው አምላክ ተረግመሃል ብለው ከጻፉ እስራኤላውያን አምላካቸው ማን ነበር ማለት ነው? ማን ነበር አምላካቸው ማለት ነው? በላዲ ማን ነበር አምላካቸው? ያህዌ ነው። ያህዌ በሚባል አምላክ ተረግመሃል ካሉ እዛው 3200 ዓመት በፊት በነበረው ድንጋይ ጽሑፋቸው አምላካቸው ያህዌ ነው ማለት ነው። ይሄ ኤክስተርናል ኤቪደንስ ነው ጋር ሲወላችሁ እስልምናን ከስር መሰረቱ የሚመታው ይሄ ነው። እኛ ኢንተርናል ኤቪደንስ አለን። ይሄው የእግዚአብሔር የራሳቸው የነቢያትና የሐዋርያት ጽሑፍ ያህዌ ነው ይላል። አንድ ሰው የነሱ ንግግር የነሱ ቃል የሚዘግብ ዋሂ ወረደልኝ አይደለም። እያንዳንዳቸው የራሳቸው መጽሐፍ ጽፈውልናል። ስለዚህ ኢንተርናል ኤቪደንሱ አለን፣ ውስጣዊ ማስረጃ ማለት ነው። ነገር ግን ከውስጣዊ ማስረጃው ባሻገር ውጫዊ ማስረጃ አለን፣ ወይም ኤክስተርናል ኤቪደንስ ማለት ነው። ኤክስተርናል ኤቪደንሱም ያህዌ አምላክ እንደሆነ ይናገራል። ስለዚህ የነቢያትና የሐዋርያት አምላክ ያህዌ ነው። በዚህ ጉዳይ ላይ መወያየት የሚፈልግ ሙስሊም ካለ ኤኒ ታይም በኤኒ ርዕስ ልንወያይ እንችላለን። በዚህ ጉዳይ ላይ መወያየት የሚፈልግ ኤኒ ሙስሊም ካለ ኤኒ ታይም ኤኒዌር በዚህ ጉዳይ ላይ መወያየት የሚፈልግ ጋር ጨርሷል። ወሂድ፣ ኢምራን፣ ሳላህ ለእናንተ ነው ውይይት ጥሪው። ቆርጣችሁ ላኩላቸው። ወሂድ ወይ ኢምራን ወይ አሁን ድምጽ ይሰማል? አሁን ድምጽ ይሰማል? አሁን ድምጽ ይሰማል? አሁንስ ትሰማለህ? እሺ አሁን አንዴ ፈጠን አድርገውና እየተቆራረጠ ኦኬ አሁን ምናልባት እየመሸም ነው፣ ሰውም እየቀነሰ ነው እንዳይለው ይሄን ብቻ ነው በሚለው ጉዳይ ላይ ወይ ወሂድ ወይ ሳላህ ወይ ኢምራን ከሶስት አንዳችሁ የውይይት ጥሪ ያቀርብላችኋለሁ። የነቢያት አምላክ እውነተኛ የነቢያት አምላክ ማን ነው? እውነተኛ ወይ ሳላህ በሚለው ጉዳይ ላይ የውይይት ጥሪ ሶስታችሁ ተቀበሉ። ሁሱ ከፎይ ጋር ጨርሰዋል። ምንም ሌላ ነገር የለም። ኦኬ እናንተ ግን የውይይት ጥሪ ያቀርብላችኋለሁ ማለት የምትቀበሉ ከሆነ
እንግዲህ እናያለን። ጳላዲ አንድ የተቆራረጠ ነው። ሳሚ ማስረጃ እናሳይ ወይስ ሊትራሊ ከስር ይሰማችኋል? አንዴ ቆይ፣ ከስር ይሰማል። አንተ ምንም የተሰማ አይደለም ሳሚ፣ ከቀደም ጀምሮ የተቆራረጠ ነው። አይ ቲንክ ምንም የተሰማ አይደለም። እሺ ሰዓቱም ኦልሬዲ እስቲ ኔትወርክ ላይ አስተካክል። ኦኬ አሁን ይሰማል? ልክ አይደለም። ኦኬ ልክ አይደለም። በቃ ችግር የለም። እሺ ተባረኩ። ቀንነዋል። ተባረክ ብላዲ። እሺ ሳሚ፣ እሺ ኔትወርክ በጣም ያስቸግራል። ብቻ አይሰማም። ጥቅም ያለ አይደለም። ፈጠን አድርገውና ሳይቆራረጥብህ ቶሎ ሪከርድ አሁንስ አሁን ጥሩ ነው። ሳይበላሽ ይቀጥል። አሁን ጥሩ ነው። በቃ እሺ ኦኬ። ሶ የነቢያትና የሐዋርያት አምላክ ማን ነው በሚለው ርዕሰ ጉዳይ ላይ ወይ ወሂድ ወይ ሳላህ ወይ ኢምራን ከሶስት አንዳችሁ። እውነተኛ የነቢያትና የሐዋርያት አምላክ ማን ነው? ያህዌ ወይስ አላህ? እውነተኛ የነቢያትና የሐዋርያት አምላክ ያህዌ ወይስ አላህ በሚለው ርዕሰ ጉዳይ ላይ ወይ ወሂድ ወይ ሳላህ ወይ ኢምራን ከሶስት አንዳችሁ ይፋዊ የውይይት ጥሪ አቅርቤላችኋለሁ። አሁን እውነተኛው የነቢያትና የሐዋርያት አምላክ ማን ነው? ያህዌ ወይስ አላህ? ከሶስት አንዳችሁ ወይ ወሂድ ወይ ሳላህ ወይ ኢምራን ይፋዊና ፎርማል የሆነ ውይይት ጥሪ አቅርቤላችኋለሁ። እውነተኛው የነቢያትና የሐዋርያት አምላክ ያህዌ ወይስ አላህ በሚለው ጉዳይ ላይ አይሆፕ እንደምትቀበሉ። ካልተቀበላችሁ ደግሞ ያው ፍርሃት ነው ብለን ነው የምንወስደው። ልክ ሁሱና እፎይ ጋር እንደነበረው እንደዛ ነው የምንወስደው። አንፎርቹኔትሊ ምንም ማድረግ ስለማንችል የምትመጡ ከሆነ ግን ከሶስት አንዳችሁ ይፋዊ የሆነ ውይይት ጥሪ አቅርቤላችኋለሁ። እንደምትቀበሉ ተስፋ አደርጋለሁ። ታንኪዩ ቴንኪው። እሺ ሳሚ በጣም ነው የምናመሰግነው። በቃ እሺ ሁላችሁም እስካሁን ድረስ ተቀመጣችሁ ሰዎች ምናምን ነገር እናመሰግናለን። ድምጼ ይሰማል አይደል? ኮፒ ሊንክ አድርጉ። የፎይ አካውንት ኦልሞስት ኮፒ ሊንክ በደንብ ባለመደረጉ የተነሳ ጠፍቷል። አራተኛው ማለት ነው። ሶ አራተኛው አካውንት ስለዘጋ ነው እኔ የከፈኩት ቤት። ሶ አራቱንም አካውንት ከመጀመሪያው ጀምሮ የነበሩትን አካውንት ረስታችኋቸዋል። የመጀመሪያው አካውንት አለ 1 ሚሊዮን ምናምን ያለው አሁንም ኮፒ ሊንክ ይደረግ አትርሱ። ሁለተኛው አካውንትንም እንደዛው፣ ሶስተኛውም ይሄኛው ማለት ነው። ሶ ሁሉም ሰው አገልግሎቱ የሚፈልገው ከሆነ ኮፒ ሊንክ ግዴታ አድርጎ ከሪፖርት ማስነሳት ከሪፖርት ማስነሳት ይሰማል አይደለ? ሶ መልካም ይመስለኛል እንደዛ ብታረጉ። እስካሁን ድረስ ላዳመጣችሁ ሰዎች እናመሰግናለን። ማስታወቂያ ምናምን ስሩ፣ ቪዲዮ ስሩ፣ ቆራርጣችሁ ልቀቁት። የውይይቱ ዓላማ የገባችሁ ይመስለኛል። ደጋግማ አስረድተዋችኋል። ሰላም ደሩለት። ማሰላም